በምንም ልታገስ ይችላልው በድንግል ማርያም ግን መታገዝ አልችልም መጋቢ አዲስ ሸቶ እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል ገንዘብ ፍለጋ ስናሳድድ እግዚአብሔርን እንዳናጣ ገንዘብ ፍለጋ ስናሳድድ ቤተክርስቲያን ሳንመጣ ይሄው አረጀን የካቲት 25 ባለ ረፍታቸው የሚከበርላቸው ብፁዕ ወቅዱስ አቡነ መርቆሬዎስ ታሪካቸውን በእጃችን ይዘናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛው ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ሊቀ ሊቃውንት ዕዝራ ሐዲስ ከሞት የተረፍኩበትን ቅጽበት ላስታውሳችሁ ይሉናል እኔ ማታ ልገደል ቤተክርስቲያንና ጉባኤ ቤቱ መጻሕፍት ሊቃጠሉ ሲሉ ጾሜ ወደ አንተ የምመጣበት ይሁን አቤቱ ወደ አንተ ልምጣ ጾሜ ወደ አንተ የምመጣበት ይሁን ዘላለማዊ ለሆነ እግዚአብሔር ጊዜ ስጡት ለደስታም ጊዜ ያለው ለሐዘንም ጊዜ ያለው እማያበቃ ሕያው እግዚአብሔር ነው የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ተሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃውን ለመላው ዓለም እንዲዳረስ ላይክ እንዲሁ ሼር ያደረጋችሁ አጋርነታችሁን ተብራችሁን ታሳዩን ዘንድ በትህትና እየጠየቅን በቀጥታ ወደ መረጃችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን በቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ ደው ሰዎች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃውን ሼር በማድረግ ጀምሩ ያልኩኝ በቀጥታ ወደ ጥንክራችን አመራለሁ አባታችን አባ ገብረ ኪዳን እንዲህ ይሉናል ያዝነው ነገር ሁሉ ዳርዳሩን ምንሮጥበት ነገር ሁሉ ያበቃል ለደስታም ጊዜ ያለው ለሐዘንም ጊዜ ያለው እማያበቃ ሕያው እግዚአብሔር ነው ከመትት መየጡ ሀበ እግዚአብሔር ሕያው ወደ ሕያው እግዚአብሔር ተመለሱ የሚላቸው ለምንድን ነው ሌላው ነገር ሟች ነው ሁሉ ነገር ሙቶ ሲያልቅ የሚቀር እግዚአብሔር ነው ስለዚህ ዘላለማዊ ለሆነው ለእግዚአብሔር ልባችሁን ስጡት ዘፈኑም መዝፈኛ ጉልበቱ ያልቃል ሆዳምነቱም መባያ ሆድ በበሽታ ይታመማል አመንዝራነቱም ስጋ ይያዛል መጨረሻ ላይ የሚቀራችሁ እግዚአብሔር ነው ሁሉ ሲያልቅ የማያልቅ እግዚአብሔር ነው ሁሉ ሲጠፋ የማይጠፋ እግዚአብሔር ነው ሁሉ ሲሞት የማይሞት እግዚአብሔር ነው ስለዚህ ለሚያኖራችሁ እግዚአብሔር ተመለሱ ልባችሁን ስጡት አሁን ተመለሱ ከጠፋችሁበት ከያዛችሁት ክፋት ዛሬውኑ ተመለሱ አላችሁ ወደ እግዚአብሔር መመለስ ማለት ወደ ቤተክርስቲያን መመለስ ወደ ቅዱስ ቁርባን መመለስ ወደ ንስሐ መመለስ ወደ ሥርዓተ ቤተክርስቲያን መመለስ ወደ ልብ መመለስ ክርስቶስን ወደ መምሰል መመለስ ነው ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን ቃልዮትን ያሰማልን እስኪ ለመጀመሪያም ለመጨረሻ ጊዜ ንስሐ የገባችሁት መቼ ነው የገባነው መቼ ነው ለመጨረሻ ጊዜ ቅዱስ ቁርባን የተቀበልነው መቼ ነው ዛሬም የማስመሰል ክርስትና ውስጥ ያለነው በሲራታችሁን ጠይቁ በድጋሚ ደስ የሚያሰኘውን ልብን የሚያሳርፈውን የርዕሰ ሊቃውንት አባ ገብረ ኪዳንን መልእክት እንካተል ገንዘብ ፍለጋ ስናሳድድ ቤተክርስቲያን ሳንመጣ ይሄው አረጀን ስንከተል ሆድና ገንዘብን በመከተል በቃይ ባለ ማለት ቁርሱን ግጥም አይገርማችሁ የባለ ጸጋል እንዴ ምን ያደገደገከ እንዘ ወልደ ንጉስ አንተ እኮ ነው ያለው የንጉስ ልጅ ነህ ምንድነው እያደርክ ትከሳለህ አለው ዳዊት ልጅ እኮ ነው የንጉስ ልጅ ስትሆን እያደርክ ትከሳለህሳ የንጉስ ክርስቶስ ልጆች እያደርን እየከሳን አይደል እንዴ እያደርን እየከሳን ጤና ያለ ቤተክርስቲያን እኛ ምንውል ጠንቋይ ቤት ሰላም ያለ ምንድነው ሰላም ያለ ቤተክርስቲያን እኛ ሰላም የምንፈልግ ቲክቶክ ውስጥ የትገይ ሰላም ወይ ምንም እንኳን ይገኝውላችሁ ሰላም ድግስ ያለ እዚህ ነው ሰላም ያለ በማስቀደስ ሰው ሰላም የሚፈልግ በድራማ የትገኛል አይገኝም ፈጽሞ ወዲያና ወዲህ ነው የሆነብን ነገሩ የሰላም ድግስ እውነት ልንገራችሁ አንድ ያለው ሀገር የበቁ አባት አሉ እንዲሁ ሰው እኮ እንዲሁ ምን አይነት ደኛ እንደሆነ ሰው እኮ ጋኔን ቢይዘው ራሱ 15 ቀን እያሰራችሁ ኪዳን ብታስደርሱት ይለቀዋል አሁን ቤተክርስቲያን እማምላክን 15 ቀን 7 ቀን ራሱ እያሰርን ብለ ኪዳኑ ብናቆመው ጥሎን ነው ቤተክርስቲያን እኮ ቤተ ብዕል እኮ ናት የጸጋ ግን ቤት የእግዚአብሔር ሀገሩ የክርስቶስ አካሉ የሰማይና የምድር ቤታችን የነቢያት የሐዋርያት ሀገራቸው ቤተክርስቲያን ናት ያቢጾም ሁለተኛ ሳምንት ቅድስት ላይ ነው የምንገኘው ጾሙን በሰላም በፍቅር እግዚአብሔር ያስጨርሰን መምህር ጳውሎስ አቤቱ ወደ አንተ ልምጣ
ጾሜ ወደ አንተ የምመጣበት ይሁን ካላንደር ይዤ ሰዓት ደረሰ አልደረሰ እያልኩ የምጾምበት አይሁን አዘዘኝ እምጻቤከ ወደ አንተ ልምጣ አዘዘኝ በውሃው ላይ ልራመድ ጊንጡን ልጫማ ዘንዶውን ልርገጥ ኃይሉ ነኝ ጌታ ሆይ ኃይል የምሞላበት ጾም አድርግልኝ ጌታ ሆይ ዓለምን የማሸንፍበት ትጥቅ ይሆነኝ ጾሙ ጌታ ሆይ የኑሮ ቋጠሮዬ ሁሉ የሚፈታበት አድርግልኝ ጌታዬ ሆይ ውስብስብ ችግሮኞቼ መፍትሄ የሚያገኙበት ጾም ይሆንልኝ ወደ አንተ ስመጣ ይሆናል አንተን እንድቀርብ አድርገኝ ወደ እግዚአብሔር መቅረብ ብርሃናማነት ነው ባለማይተቦች ነውር የሆነ አጎራረስ በማህበራዊ ሚዲያ ላይ በተለያዩ ፎርማቶች ላይ እየተገለጡ የምግብ ሽሚያና ውድድር ላይ ነው ያሉት ክርስቲያኖች በዚህ ሲታዩ በጣም ያሳዝናል ማይተብ አድርጋችሁ ነውር ስሩ የተባለው ይመስል ክፉ ቦታ ላይ ትልቁን የብረት መስቀል አንገታቸው ላይ አድርገው የሚታዩ ሰዎች የነውር ቃላት በማይተብ ሲገለጥ በጣም ያሳዝናል በኃጢአታቸው ከመጠየቅ ባሻገር እንደገና እግዚአብሔርን ማሰደብ ይዋቸው ክርስቲያኖች ተብሎ መታየት መስቀል ከፍታ ነው እንጂ ዝቅታ አይደለም መስቀል ዝምታ ነው እንጂ የነውር ንግግር አይደለም መስቀል አርምሞ ነው ብዙ ማውራት አይደለም መስቀል መቆጠብ ነው መቸኮል አይደለም መስቀል ሰማይ ማየት ነው የምድር ክርፋትን መልበስ አይደለም ስለዚህ መስቀላዊ ህይወት ለመኖር ነው አንገታችን ላይ ማይተብ ያሰር ነው ይሄ ደግሞ መከራን የምንታገስበት በጾምና በጸሎት የምንጸናበት እግዚአብሔርን ደስ በሚያሰኝ መንገድ የምንቆምበት መንገድ ነው በዚህ እንድንሆን እግዚአብሔር ይርዳን ለመምህር ጳውሎስ እግዚአብሔር አምላክ ቃለ ሕይወትን ያሰማልን በእውነት ደስ የሚያሰኝ መልእክትን ያስተላለፉት አባታችን መምህራችን መጋቢ አዲስ እሸቱ በምንምን በንስሐ የሚመለሱ አሉ ቢዘሙት ቢያጪስ ወደ ጥፋት ቢሄድ ምን ቢሄድ ይሄ ሁሉ በንስሐ የሚመለስ ነው ልታገሰው የሚከብደኝ ግን በድንግል ማርያም ሲመጣን ይላሉ ጥቂት ሰከንድ ግን ደስ የሚል መልእክት የምግባር ጸጥታ ችግር የለብኝ ሰው ሰረቀ አመነዘረ ዋሸ የንስሐ ይገበል ጭቃ ነው አዋራ ነው ይራገፋል እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል ማርያምን ነው ማለት እኔ ያመንዝር ስጋው አሸነፈው ይጠጣ ስጋው አሸነፈው ይስረቅ ስጋው አሸነፈው ምን ብሎ ይስደባት እሷልሽ ምን በደለችው በተሰደደች በተራበች በተጠማች መስቀል ላይ የተቸነከረ ጃይታ እየየበላ ለኛ ህይወት በሆነች ምን አጠፋችና ነው የምትሰደው እውነቱን ለመናገር እውነት እኮ ነው ማለት ያው በርግጥ ዘንዶ አፉን ይከፍታል የሚለው መጽሐፋዊ ቃል አለ ግን ምንድነው ምን አጥፍታ ነው በዚህ ደረጃ ድንግል ማርያምን የሚጠሏት ለምን ወደዳችኋት ነው ወይስ ምንድነው እኔ ሁሌ ግራ የሚገባኝ ጥያቄ የሚፈጥርብኝ ነገር ስለሆነ ነውና በመግባር የሚተኩ ነገሮች በንስሐ የሚመለሱ ነገሮች አሉ የመግባር ጽጾች ግን በድንግል ማርያም ላይ ያለው ነገር ግን ምን እንደሆነ አይገባኝም እውነት ለመናገርና በጣም ነው የማዝነው ብፁዕ ቅዱስ ፓትርያርኩ አቡነ መርቆሬዎስ በረከታቸው በሁላችን ላይ ይደር የካቲት 25 በዓለ ዕረፍታቸው ቅድስት ቤተክርስቲያን ታስባለች ማን ናቸው ዛም እስከ ፍትርክና ሀገራቸውና ሃይማኖታቸውን አገልግሏል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛው ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ የቀድሞ ስማቸው አባ ዘሊባኖስ ፈንታ ይባሉ ነበር በቀድሞው የጎንደር ክፍለ ሀገር በደብረ ታቦር አውራጃ አርጊት ኪዳነ ምሕረት ልዩ ስሟ ማር ምድር ነው ወደዚህ ዓለም የተቀላቀሉት ከአባታቸው ከብላታ ፈንታ ተሰማና ከእናታቸው ከወይዘሮ ለምለም ገሰሰ 1930 ዓመተ ምህረት ነው የተወለዱት በትውልድ ቀያቸው አርጊት ኪዳነ ምሕረት የተጀመረው ትምህርታቸው መንዘጉር ጎንጃ ቴዎድሮስ ዋሸራ አጭቃን ኪዳነ ምሕረት ቤተልሔምና ሌሎች አካባቢዎችን አካሏል ብፁዕነታቸው በዘመናቸው መጨረሻ ለደረሱበት የመንፈስና አባታዊ ልዕልና ከመርጌታ ላቀው እስከ መርጌታ ወርቁ ከመርጌታ ማዕበል እስከ መርጌታ ሙጬ ከመርጌታ ሚናስ እስከ መርጌታ ውቡ ድረስ አሻራቸውን ያሳረፉባቸው ብዙዎች ናቸው ንባብና ዳዊት ቅኔና ዝማሬ መስዋዕት አቋቋም ድጓና ጾመ ድጓንም በልጅነታቸው ተምሯል ሃይማኖታዊ ትምህርቱን አመሳጥረው ካወቁ በኋላም በተወለዱበት አርጊት ኪዳነ ምሕረት ገዳም ለ7 ዓመታት ያህል ድጓን አስተምሯል ብፁዕነታቸው ሥርዓተ ምንኩስናን ከመምህርነት ጋር አጣምሮ ለመያዝ ያላቸው ፍላጎት ከፍ ያለ በመሆኑ በጣና ሐይቅ በሚገኘው ገዳም ደጋ እስጢፋኖስ በመግባትም ማዕረገ ምንኩስናን ከመምህር ኃይለ ማርያም በ1961 ተቀበሉ በዚያ ዓመትም ማዕረገ ቅስናን ከጎጃሙ ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ማርቆስ እንደተቀበሉ ታሪካቸው ይናገራል በቀድሞ አጠራር በባህር ዳር አውራጃ ልዩ ስሙ ጋሾላ በተባለ ገዳም ገብተው የገዳሙን ስነ ስርዓት እያጠኑና በተግባር እያገለገሉ
ለ2 ዓመት በጎዳሙ ቆይተዋል። ወደ አዲስ አበባ በማቅናትም በመንበረ ጽባዖት ቅድስት ሥላሴ ካቴድራል እያገለገሉ ጎን ለጎን ትርጓሜ ሐዲሳትንና አቡሻህርን ተምረዋል። ዘመናዊ ትምህርታቸውም በቅድስት ሥላሴ ትምህርት ቤት እስከ 2ኛ ደረጃ ተከታትሏል። በተጨማሪም ለመምህራን የተደረገውን የስብከት ዘዴ ኮርስ ለ2 ዓመት ተምረው የምስክር ወረቀት ተቀብለዋል። በቤተ ክርስቲያን አስተዳዳሪነት ደግሞ የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሆነው አገልግሏል። ብፁዕነታቸው ሲመተ ጵጵስናቸውም ከጥር 13 1971 ዓመተ ምህረት ይጀምራል። በወቅቱ ቤተክርስቲያኗ በቅድስት ሲኖዶሱ በካህናተ ቤተክርስቲያንና በምእመናን ምርጫ 13 ኤጲስቆጶሳትን ስትመርጥ አንዱ ብፁዕነታቸው ነበሩ። በኦጋዴን አውራጃ ሀገረ ስብከት ኤጲስቆጶስ ሆነው ለሐዋርያው ሥራ ተሰማርተዋል። ከተወሰነ ጊዜ የኦጋዴን ቆይታቸው በኋላ ደግሞ ወደ ጎንደር ሀገረ ስብከት ተዛውረዋል። በጎንደር ሀገረ ስብከት ቆይታቸውም በርካታ አብያተ ክርስቲያናትን አሰርቷል። የደከመውን አድሰው የተጓደለውን ሞልተው የጎበጠውን አቃንተው የአባታዊ ተልኳቸውን ያለመታከት ተወጥተዋል። የመንፈስ ልጆቻቸውን በእውቀት ሞልተው በሃይማኖት አጽንተውና በምግባር አደራጅተው ለትውልዱ እረኛ እንዲሆኑ አድርገዋል። የሀገሪቱ ቅርሶች እንዳይጠፉ ጥንታዊ መጻሕፍት ለትውልድ እንዲደርሱ የአብነት ትምህርት ቤቶችን እንዲያደራጁ አባታዊ ጥረታቸው የላቀ እንደነበረ ይገለጻል። የሰበካ ጉባኤን በማቋቋምና በማጠናከር የሰንበት ትምህርት ቤቶችንም በማስፋፋት ቅዱሳት መጻሕፍት መጽሔቶችና ጋዜጦች ለሕዝበ ክርስቲያኑ እንዲደርሱ የቤተ ክርስቲያን መመሪያና ደንብ ቃል አውዳዊ በተግባር እንዲተረጎም አድርገዋል። ኢትዮጵያዊ ብርቱ ሐዋርያ በየጊዜው በሚያሳዩት ሃይማኖታዊ ትጋትና መልካም የሥራ ውጤት ከብፁዕ ቅዱስ አቡነ ተክለ ሃይማኖት የሊቀ ጵጵስና ማዕረግም ተቀብሏል። ለ11 ዓመታት ያክል ኤጲስቆጶስና ሊቀ ጳጳስ በመሆን በቅዱስ ሲኖዶሱ አባልነት ያገለገሉት ብፁዕነታቸው ለፓትርያርክ ምርጫው ተመዝነው ብቃትና አርአያነት ያላቸው አባት ሆነው በመገኘታቸው ለፓትርያርክነት በእጩነት ተመርጠዋል። 109 መራጮች በተሰበሰቡበት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ነሐሴ 22 1980 ዓ.ም ለፓትርያርክነት ምርጫ ድምጽ ተሰጠም። በእጩነት ከቀረቡት 3 ሊቀ ጳጳሳት መካከል ብፁዕ አቡነ መርቆሬዎስ ከፍተኛ ድምጽ በማግኘትም አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆነው ተመረጡ። ሲመተ ፓትርያርክነታቸውም ነሐሴ 29 1980 ዓ.ም ተፈጽሞ አራተኛው ፓትርያርክ በመሆን ቃለ መሐላን ፈጽመዋል። በፖለቲካ ግፊትና ጫና መንበራቸውን እስከለቀቁበት ነሐሴ 28 1983 ዓ.ም ድረስም ለ3 ዓመታት ለቤተ ክርስቲያን አባታዊ አገልግሎታቸውን ሰጥተዋል። ብፁዕነታቸው ሀገራቸውን በግፍ እንዲለቁ ከተደረጉ በኋላ ለ26 ዓመታት በአካለ ግዞት በውጭ እንዲኖሩም ተገደዋል። በውጭ ሀገር በነበሩበት ጊዜ በአገር አሜሪካ ሐዋርያዊ አገልግሎታቸውን ሳያቋርጡ ከእናት ሀገራቸው በተለያየ ምክንያት የተነጠሉ ኢትዮጵያውያን በማጽናናት ሃይማኖተ አበውን ሲያስተምሩ በረከታቸውና መንፈሳዊ አባትነታቸውን ያለመታከት ሲሰጡም ቆይተዋል። ብፁዕነታቸው በፖለቲካ ግፊት ከእናት ሀገራቸው ተለይተው ቢቆዩም ኢትዮጵያም ዳግም ብፁዕ አባታችንን ተቀብላ ወደ መንበረ ፓትርያርክነታቸው ሐምሌ 25 2010 ዓ.ም ተመልሷል። በትጋታቸው አርያ በጽናታቸው ምሳሌ በሊቅነታቸው ቀዳሚና በአባትነታቸውም የሁሉም የሆኑት ብፁዕነታቸው ትጋታቸው ባረማሞ ሆነው ወደዚህ ዓለም እንደመጡ በሚነገርለት ዕለተ መርቆሬዎስ ረፍተ ሥጋቸውም የካቲት 25 2014 ዓ.ም በሰማዕቱ መርቆሬዎስ በድካም ይህችን ዓለም ተሰናብቷል። የብፁዕነታቸው ህልፈተ ሕይወት ከተሰማ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 12 አባላት ያሉት አብይ ኮሚቴና 5 ንጹሃን ኮሚቴዎችን በማዋቀር አስከሬናቸውን በክብር ለማሳረፍ ሲሰራ ቆይቷል። ብፁዕ ቅዱስ አቡነ መርቆሬዎስ ሥርዓተ ቀብራቸው መጋቢት 4 2014 ዓ.ም በቅድስት ሥላሴ ካቴድራል ቤተክርስቲያን ሊቀ ጳጳሳት፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የእህት አብያተ ክርስቲያናት ተወካዮች፣ አምባሳደሮችና ምእመናን በተገኙበት ይፈጸማል። እግዚኦ የአባታችን በረከት በሁላችን ላይ ትደር። በእውነት ብፁዕ ቅዱስ ፓትርያርክ አቡነ መርቆሬዎስ አራተኛ የኢትዮጵያ ፓትርያርክ ናቸው። እጅግ ደስ የሚያሰኝ ነው። እግዚአብሔር የተመሰገነ ይሁን። ቢያንስ
ውጪው ሲኖዶስ ሲባል የነበረው ህብረት አንድነት ፈጥሮ በአንድ ከሆነ በኋላ እግዚአብሔርን ያመሰገንበት ጊዜ ነው በእውነት ሊቀ ሊቃውንት ዕዝራ ሐዲስ ከሞት የተረፉበትን አስደናቂውን ታሪክ እንዲላሉ እኔ ማታ ልገደል ቤተክርስቲያኑና ጉባኤ ቤቱ መጻሕፍት ሊቃጠሉ ሲሉ በ98 ዓመተ ምህረት በዚሁ በመንበረ መንግስት መድኃኔዓለም ቤተክርስቲያን አደጋ ለማድረስ ጉባኤ ቤቱን ለማቃጠል መጻሕፍቶችን ለማቃጠል እኔንም ለመግደል አንድ ወር ጥናት ሲያደርግ የነበረ አንድ አረማዊ ሰው ሰኔ 27 ቀን 98 ዓመተ ምህረት በመድኃኔዓለም ታምራት ተይዞ ምስክርነቱን ሰጥቷል። አንድ ወር ሙሉ ሲያጠና ከቆየ በኋላ በዚያ ቀን ዓርብ ቀን ነው። እኔ መድረክ ላይ አስተምራለሁ፣ ብዙ ሰው አለ። እሱ በሞባይል ይቀርጻል። ግን የሚያውቀው ስላልነበረ አረማዊ መሆኑን የሚያውቀው ስላልነበረ ቀበሌ 9 አንድ ወጣት ያን ሰው የሚያውቅ የሰንበት ተማሪ ፋሲል የሚባል ወጣት ነበር፣ አሁንም አለ። ይሁ መንበረ መንግስት መድኃኔዓለም ሰንበት ትምህርት ቤት አገልጋይ ነውና በዚያ ቀን ወደ ስራ ሊሄድ ስል በቀኝ ጎኔ አንተ ተነስ ሂድ አለኝ አለ። መጀመሪያ ዘወር ብዬ ሳየው ድምፁ ይሰማኛል፣ መልኩ አይታየኝም አለ። አሁንም ሁለተኛ ደገመኝ። ሶስተኛ ሲደግመኝ ቀጥታ ወደ መንበረ መንግስት መድኃኔዓለም ቤተክርስቲያን ጋቢ ለብሼ ልሳለም መጣሁ አለ። ስገባ ከቤተክርስቲያኑ ቅጥር ትምህርቱ እየተሰጠ ያ አረማዊ ሰው በሞባይል ይቀርጻል። ሲቀርጽ አየሁት። መድኃኔዓለም ለዚህ ነው ና ያልከኝ ብዬ ተሳልሜ አየሁና ለጥበቃ ክፍሎቹ ለዘበኞቹ ይህ ሰው ክርስቲያን አይደለም፣ ለምን ቤተክርስቲያን ገባ ጠይቁት እያቸው ሲጠይቁት ክርስቲያን ነኝ አላቸው። እነሱም ስለማያውቁት ክርስቲያን ነው አሉ። አይደለም ያውቀዋለሁ፣ ክርስቲያን አይደለም ያልተጠመቀ ነው አልኳቸው። ሁለተኛ ሲጠይቁት እንዲያላቸው እዚያ በኋላ ከዘበኞቹ ጋር ሆነን ይዘነው ወጣን። እዘነው እንደወጣነ ከአስፋልቱ ስንደርስ ፖሊሶች አገኙ። ለፖሊሶች ሰጠን። ይህ ሰው ክርስቲያን አይደለም፣ ስለምን ቤተክርስቲያን ገባ ጠይቁት ስንላቸው ሲጠይቁት ክርስቲያን ነኝ አላቸው። መታወቂያ አምጣ ሲሉት አልያዝኩም አለ። በሞባይል ጠርቶ አስመጣ። ሲታይ እስከ አያቱ ድረስ ክርስቲያን አይደለም፣ ያልተጠመቀ ሰው ነው። ያ ንገረን ሲሉት ፈቃደኛ ስላልሆነ ወደ ጣቢያ ወስደው ሲመረምሩት ሙሉውን የቆየበትና ሊሰራ የሚፈልገውን ነገር ምስጢር አውጥቶ ሲናገር አንድ ወር ሆኖኛል፣ 1200 ብር ይከፈለኛል፣ አጥንቼ ጨርሻለሁ። ጥናቴም አንደኛ መንበረ መንግስት መድኃኔዓለም ቤተክርስቲያኑን ማቃጠል፣ ጉባኤ ቤቱን፣ የትምህርት ቤቱን፣ የመጽሐፍ ቤቱን ትርጓሜ መጻሕፍት ቤት ማቃጠል፣ የመጻሕፍቶችን ማቃጠል፣ መምህሩን መግደል ዓላማችን ነው። ለምን ነው መጻሕፍትን የምታቃጥሉ? መጻሕፍት ከሌሉ መረጃ ስለማይኖር ክርስቲያኖችን ማጥፋት፣ ሃይማኖታቸውን ማስለወጥ ይቻላል። መምህሩን ለምን ትገለላችሁ? መምህር ከሌለ ህዝቡን ሃይማኖቱን ማስቀየር በጣም ቀላል ነው። ስለዚህ መምህሩን መግደል። እንደገና ቤተክርስቲያን ለምን ታቃጥሉታላችሁ ላችሁ? እስካሁን ድረስ ድርቡሾች ያላቃጠሉት፣ ጣሊያኖች ያላቃጠሉት በተአምር ድርቡሾችን በንብ ነድፎ የመለሰ ጣሊያንን በጦር ወግቶ ያባረረ መንበረ መንግስት መድኃኔዓለም ቤተክርስቲያን ስለሆነ ክርስቲያኖች በዚህ ስለሚመኩ ይህን ቤተክርስቲያን አቃጥለን ለማሳፈር አንገት ለማስደፋት። ታዲያ በመድኃኔዓለም ቀን ያደረጋችሁ ለምን ነው ሲባል አይ መድኃኔዓለም ማለት የዓለም መድኃኒት ማለት ነው። በቀራንዮ አደባባይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ እሱ ነው። ስለዚህ በዕለተ ቀኑ በዕለተ በዓሉ ቤተክርስቲያኑ ከተቃጠለ ታምራቱ የተደረገው ታምራት ውሸት ነው ብለን ታምራቱን ሐሰት ለማድረግ ክርስቲያኖችን አንገታቸውን ለማስደፋት ነበረ ሲል አሁን ምን ስትቀርጽ የቆየህ ለምንድን ነው ሲሉት አይ ዛሬ ዓርብ ቀን 27 ቀን ስለሆነ እኔ እንቀርጭ ወስጄ መጥቶ አዳጋ ለሚያሉት ሰዎች እሰጣቸዋለሁ። እነሱ ይህን አይተው ቅድሚያ መምህሩን እንዲገድሉና
እዚያ በኋላ ሰው ሲደናገጥ ቤተክርስቲያኑን ለማቃጠል ይመቻል። እሱን ካላወቁ ግን ሌላ ሰው ቢገድሉ እሱን ሳናገኘው እንቀራለን በማለት እሱን የምቀርጸው አሁን መምህሩን የምቀርጽበት ምክንያት የሚመጡት ሰዎች መጀመሪያ እሱን እንዲገሉ እንዳይሳሳቱ ብሎ ቃሉን ሰጥቶ በዚያች ቀን እኔ ማታ ልገደል ቤተክርስቲያኑና ጉባኤ ቤቱ መጻሕፍቱ ሊቃጠሉ ሲሉ የሰው ተይዞ እዚያች ሌሊት ሌሎቹ እንደ እግዚአብሔር ፈቃድ እንደ መድኃኔዓለም ቸርነት ቤተክርስቲያኑም ሳይቃጠል እኛም ሳንገደል መጻሕፍቱም ሳይቃጠሉ ሳይቆነጻጸሉ እናቃጥላለን ያሉት ግን በዚያች ሌሊት ተይዘው ታስረው ሲመረመሩ አደሩ። ሌሎችም አብያተ ክርስቲያናት ሊቃጠሉ የነበሩት ሁሉ ከቃጠሎ ተርፈዋልና በእኛም በኃጢአተኞች ዘመን መድኃኔዓለም ይህን ታምራት አድርጎልናል። ሊቀ ሊቃውንት ዕዝራ ሐዲስ የአራቱ ጉባኤያት የምስክር መምህር ናቸው፣ ሊቅ ናቸው። እሳቸውን ለመግደል ጉባኤ ቤቱን ለማቃጠል ቤተክርስቲያንን ለማውደም ነበረ አንድ ወር ሙሉ የሰለጠነው። ነገር ግን ያው እንዳደመጥነው በመድኃኔዓለም ቸርነት እሳቸውም ሳይገደሉ ጉባኤ ቤቱም መጻሕፍቶችም ሳይቃጠሉ ጉባኤ ቤቱም ሳይፈርስ በፖሊስ ቁጥጥር ስር ውሏል። ግን ደግሞ የታቀደበት ነገር በእርግጥ በቤተክርስቲያን ታሪክም እንዲያ ነገሮች አሉ። ሰልጥነው አብሮ ተዋህደው እንደውም ጉባኤ ቤት ገብተው ደቀ መዝሙር ሆነው ብዙ ነገሮችን ስትራቴጂውን ካጠኑ በኋላ ቤተክርስቲያን ለማቃጠል የሚዳዱ ብዙዎች አሉ። እንግዲህ አባታችን እንደነገሩት በአንድ ወር ጊዜ ውስጥ ነው ይሄን ሁሉ ነገር ሲሰራ የነበረው። ነገር ግን የእግዚአብሔር ቸርነቱ የማምላክ አማላጅነት ሆኖ ሊቀ ሊቃውንት ዕዝራ ሐዲስም ምንም ሳይሆኑ ጉባኤ ቤቱም ሳይፈርስ ቤተክርስቲያኒቷም ሳትቃጠል እንዲተርፈዋል ማለት ነው። ግን ዛሬም እነዛ ክንዶች እነዛ እጆች በቤተክርስቲያን ላይ ተዘርግተው ይቀጥላሉ። የተወዳችሁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ፣ ሼር እንዲሁ ሰብስክራይብ ያደረጋችሁ ትብብራችሁን አጋነታችሁን ልታሳዩን በትህትና ነው የምንጠይቃችሁ። 100,000 እንድንደርስ ሁላችሁም ሰብስክራይብ ማድረጋችሁ እንዳይረሳ። ተሰናበትኩኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።